ቃል እኮ የለውም። ሙስሊም የሚል ቃል ከቁርአን በፊት ብታመጣልኝ ይሄ ሁሉ እንትን አልነበረውም። ሰልማለህ ሙስሊም የሚለውን ቃል ከቁርአን በፊት ላምጣለህ? ከቁርአን በፊት እንደነበረ ከገዛ መጽሐፍህ ላምጣለህ? አምጣልኝ እስቲ። በጣም ጥሩ ና። ሙስሊም የሚለውን ቃል ካመጣን እስልምና ሊቀበል ነው የሰው ከየት? ከገዛ መጽሐፍ። በጣም ጥሩ ና። ብሉይ ኪዳን በምን ቋንቋ ነበር የተጻፈው? ሂብሪው። በሂብሩ ነው የተጻፈው። በጣም ጎበዝ ልጅ። እሺ በሂብሩ ነው የተጻፈው። ዋው! ቁርአን ሙስሊም የሚለውን ቃል ልታመጣልኝ ነው? አዎ ሙስሊም የሚለውን ቃል ላመጣልህ ነው። በመጀመሪያዋ ኢዮብ 22:21ን እንመልከተው። ከዛ ወደ ሂብሩ እንሄዳለን። በሂብሩ ነው የተጻፈው ብሎናል። ወደ ሂብሩ እንሄዳለን። እሺ ምን ያለ እዚህ ጋር መጽሐፈ ኢዮብ አይደለ? ኢዮብ 22 ምዕራፍ 22 ቁጥር 21 ላይ እንሂድ። ቁጥር መጀመሪያ ግን ትቀበሏለህ? ይህ መጽሐፍ ስለመቀበል ሳይሆን ለአንተ ማስረጃ አምጣልኝ ከመጽሐፊ ብለህ ነው አይደለ? ሙስሊም እንደነበሩ ነብያቶች ወይ አይ ችግር የለውም እንትን አትበላይ ላሳየህ ነው። ስለዚህ ኢዮብ 22 ተቀበለው ብዬ ነው። እሺ ኢዮብ 22:21 ምን ይላል? ቀጥል። ኢዮብ 22:21 ምን ይላል? ለእግዚአብሔር ተገዛ። ለእግዚአብሔር መገዛት ማለት ነው የሚለውን አሁን ቀጥታ በሂብሩ ነው የተጻፈው ብሎናል መጽሐፍ ቅዱስ። በሂብሩ ይህን ምዕራፍና ቁጥር ይዘን እንሄዳለን። በዕብራይስጡ ላይ እንሂድ። በዕብራይስጡ ላይ እንሂድ። ኢዮብ 22:1 አንድ ምዕራፍና ቁጥሩን ጻፉት እንዳንረሳ ልጆች። ኦኬ ሂብሩ እዚህ ጋር እንግባ። መልካም ባይብል ሀብ እዚህ ጋር ከኦሪት ዘፍጥረት እስከ ራዕይ ድረስ አለላችሁ። እኛ የምንገባ የት ነው? ኢዮብ ላይ ነው። ጆቢያውን መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 እናድርግ። ምዕራፍ 22 ቁጥር 21 ለእግዚአብሔር ተገዙ ይላል። እግዚአብሔር መገዛት ማለት ምን ማለት ነው? የሂብሩ ቃል ይፍታል። ይሄ መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 ነው። ቀይሬ ላሳያቸው፣ ወደ አማርኛ እንቀይረው። መልካም ይታያቸዋል። ኢዮብ 22:21 ለእግዚአብሔር ተገዙ ይላል። አሁን እዚህ ጋር ሂብሩ ጋር እንገባለን። ኤችኤቢ ያውና ሂብሩ ላይ እንግባ። እሺ ወደ ትይዩ ዕብራይስጥ ሂድ ይላል። ኢዮብ 22:21 ወደ ትይዩ ዕብራይስጥ ሂድ። የዕብራይስጥ መፍቻ ቃል እዚህ ጋር እንገባለን። እሺ መልካም። አሁን ስልክ ልትወጣ ነው እንዴ? ብዙ ሄድክ እኮ። ከዕብራይስጡ ላሳየህ። ዕብራይስጥ የሚል ቃል በቃል እያሳየሁ ነው አይደለ? የዕብራይስጡን ምዕራፍ 22 ቁጥር 21 ቀጥታ እሱ ጋር ልንገባ ነው። አሁን ጨርሰናል። ለዚህ ጋር ወደ አማርኛ እንቀይረው። እግዚአብሔር መገዛት ማለት ነው። ለእግዚአብሔር መገዛት ምን ማለት ነው ይለናል። እቺ ቃል ምን ትላለች? አንብባት። ሙስሊም ቀጥል እስኪ። ሙስሊም ምን ማለት ነው? ለእግዚአብሔር መገዛት ያው ቃል በቃል ለእግዚአብሔር መገዛት ምን ማለት ነው? ሙስሊም ማለት ነው ብሎ አስቀምጦታል። ጌታ እሺ፣ ቀጥል። ጌታ ዘመንህን ይባርከው። ሙስሊም ሁኑ ሲባሉ ቀጥታ ለእግዚአብሔር ተገዙ ሲባሉ ሙስሊም ሁኑ ማለት ነበር። ሙስሊም ለመሆን ምን ማድረግ አለብኝ? ለእግዚአብሔር ተገዛ። ያው ቃል በቃል አረብኛውን ቃል በልልኝ እስቲ። ያው ለእግዚአብሔር መገዛት ማለት ነው ሙስሊም ብሎ ቃል በቃል ተረጋጋ። ሙስሊም አትቸኮይ፣ ተረጋጋ። ምን ብሎ ነበር? ሙስሊም የሚለውን ቃል አምጣልኝ ከቁርአን በፊት። ለዚያውም ያው ነብያቶች ለእግዚአብሔር ተገዙ ሲባሉ ለአንድ አምላክ መገዛት ማለት ሙስሊም ማለት ነው የሚል ቃል በቃል አመጣሁልህ። የጌታ ሰው ይህ ቃልስ ሌላ አልጨምርልህና ሌላ ሰርፕራይዝ ላሳይህ። ይህ ቃል ምን ይላል? እዚያው ላይ እስልምና ምን ማለት ነው? ለእግዚአብሔር መገዛት ማለት ነው ብሎ ቃል በቃል አስቀምጦታል። እስልምና በገዛ መጽሐፋችሁ እምነታቸውን እንሰብካቸዋለን ቅዱሳኖች፣ በገዛ መጽሐፋችሁ። ከዚህ በኋላ ምን ይሆንላቸው? አይ ወደ አማርኛ ቀይሮት ነው ልትሉ ትችላላችሁ። ወደ አማርኛ ቀይሮት ነው እንጂ በእንግሊዝኛ ላይ የለም። እዚያው ላይ የትም ሳንሄድ በእንግሊዝኛ ላሳያችሁ። እዚያው ላይ የትም ሳንሄድ ቅዱሳኖች፣ ይሄ ቃል ምን ይላል? ይሄ ቃል ሙስሊም ያው
ስለ ጊዜ ብቻ የመጣ ሳይሆን ቀደምት ነቢያት ሁሉ የታዘዙበት ነው። ለአንዱ አምላክ ተገዙ ሲባሉ ጊዜ ሙስሊም ሆኑ እየተባሉ ነበር። ለአንድ አምላክ መገዛት ማለት ሙስሊም መሆን ማለት ነው የምንለው ለዚህ ነው። በመጽሐፋቸው ላይ በገዛ መጽሐፋቸው ላይ ነቢያቶች ለአንድ አምላክ ተገዙ ሲባሉ ጊዜ ሙስሊም ሆኑ እየተባሉ ነበር፣ ለአንድ አምላክ ይገዙ ነበር። አሁን ሌላ ሰርፕራይዝ ላደርጋቸው ነው። ኢየሱስ ራሱ ሙስሊም ነበር። ለምን ከተባለ ለዚያ ለአንዱ አምላክ ይገዛልና፣ ለአንድ አምላክ መገዛት ማለት ሙስሊም ማለት ነው ከተባለ ኢየሱስ ክርስቶስ ራሱ ለአንዱ አምላክ ይገዛልና ሙስሊም ነው ማለት ነው፣ ክርስቲያን አይደለም። ነው ኢየሱስ ለአምላኩ እንደሚገዛ ላሳያቸው። የገዛ መጽሐፋችሁ ላይ ኢየሱስ ክርስቶስ ራሱ ሙስሊም ነበር። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 24 ላይ ልሂድ። ኢየሱስ ክርስቶስ ለዚያ ለአንዱ አምላክ ይገዛ ነበር። አንደኛ ቆሮንቶስ ምዕራፍ 15 ለዚያ ለአንዱ አምላክ ይገዛል። ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ኢየሱስ ማለት ነው፣ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል። ለአንድ አምላኩ ይገዛል። ለአንድ አምላክ ለዚያ ለአንድ አምላክ መገዛት ማለት ሙስሊም ማለት ነው። ስለዚህ ኢየሱስ ክርስቶስ ራሱ ለዚያ ለአንድ አምላክ የሚገዛ የሆነ ሙስሊም ነበር። የታቸዋላ ቅዱሳኖች ያ ስለዚህ ለአንዱ አምላክ መገዛት ያ ማለት ሙስሊም መሆን ማለት ነው። ሙስሊም ሁን እያሉ እየተባሉ ነብያቶች ይታዘዙ ነበር። هذا هو እሺ ለምንድን ነው ወደ እስልምና የምትጠሯቸው? ከሌላው እምነት ወደ እስልምና ሲመጡ ምን ያገኛሉ? ለምንድን ነው እንደዚህ የሁሉ ሰዓት ወስዳችሁ እነሱን የምትጠሯቸው? ኦኬ ወደ እስልምና የምንጠራው የመጀመሪያ ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ ተእምሩነ ቢልማዕሩፍ ወተንሃውነ ዐኒል ሙንከር ስላለን እናንተ በላጭ ህዝቦች ናችሁ እና በላጭ ህዝብነታችን ደግሞ ከምን አንጻር ነው? ሰዎችን ከመጥፎ እንከለከላለን፣ በመልካም እናዛለን። የነብዩ መሐመድ ኡማ ሰለላሁ ዐለይሂ ወሰለም ትልቁ መለያው ይሄ ነው። ስለዚህ መጀመሪያው ስለታዘዝን ነው። ሌላኛው አላህ ሱብሓነሁ ወተዓላ ሙስሊሞች ሳትሆኑ አትሙቱ ስላለ ለራሳችን የምንወደውን ነገር ያው ለሌሎችም እንመኛለን ማለት ነው። ስለዚህ በዋነኝነት ወደ እስልምና የምንጠራው ከጀሃነም እሳት ሰዎች ድነው አብረን ጀነትን እንድንገባ ያ ነው ያለው ነገር በዋነኝነት ማለት ነውና ሌላ ነገር የለንም። እኛ እዚህ የምንቀመጠው ሰዎች እንዲድኑ ነው፣ ከጀሃነም እሳት እንዲድኑ ነው። ያ ነው። መርሐባ ሹክራን አብዱልከሪም። የመጀመሪያው ቢስሚላህ ራህማን ራሂም። የመጀመሪያው ምንድነው የምንጣራበት ምክንያት ያው እናውቃለን። እነሱ ቁርአንም ሲላቸው ያ አህለል ኪታብ ላ ተግሉ ፊ ዲኒኩም ነው፣ በሃይማኖታችሁ ወሰን አትለፉ ነው ያላቸውና የሄዱበት መንገድ እነሱ ትክክል እያሰቡ ነው የሚመስላቸው፣ አላህን በትክክል እያመለኩት ነው የሚመስላቸው። ግን በተለያዩ ጊዜያት በተፈጠሩ የተለያዩ ስብሰባዎች፣ የተለያዩ የትምህርት ሀሳቦች በአጠቃላይ እነሱ ራሱ አሁን ያሉበት ሁኔታ ትርምስምስ ብሎ ትክክለኛውን እውነት የተፈጠረው ምንድን ነው የሚለውን ነገር ለእነሱ ለማስረዳት ወደዚህ የምንጥራቸው ትክክለኛው መንገድ የተፈጠረው ምንድነው፣ ሀፕን የሆነው እና አብርሃም ምንድን ያስተማሩት የሚለውን ነገር ጥርት አድርጎ ለእነሱ ለማስረዳት ነው፣ እውነተኛውን መንገድ እንዲከተሉ ነው። እነሱ አሁን የሚሉት ሀሳቦት አለ። አምላካችን አላህ ለዛ ሪስፖንድ አድርጓል። ሱረቱል በቀራ ምዕራፍ 2 ቁጥር 111 እና 12 ላይ ካያችሁት ብለው ነበረ ወቃሉ ለን የድኹለል ጀነተ ኢላ መን ካነ ሁደን አው ነሳራ፣ ወይ ክርስቲያን ወይ አይሁድ ካልሆነ በቃ ገነትን አይገባም ብለው ተናገረው ነበርና አላህ ሲመለሰ ከዛ ቀጠል አደረገና ቲልከ አማኒሁም አለ። ቀይ ከንቱ ምኞታቸው ነው፣ ዊሽፉል ዲዛየር ነው፣ ይልቁ ነው አለ። ይልቁ ነው ምን አለ? እንደውም እዛ ላይ ማስረጃ ጠይቃቸው። ቁል ሃቱ ቡርሃነኩም ኢን ኩንቱም ሷዲቅ፣ እውነተኛ ከሆናችሁ እስቲ ማስረጃዎቻችሁን አምጡ ማለት ይጠይቃቸዋል። የመጀመሪያ ዲስከስ የምናደርገው ምንድነው የነ አብርሃም የነ ይስሐቅ የነ ያዕቆብ መንገድ የኛ መንገድ ነው። ይሄ ነው ትክክለኛው መንገድ፣ ወደዛ ነው። እናውቃለን ክርስቲያኖች እናንተ የምታስቡት የነ አብርሃም መንገድ እየተከተላችሁ። አብርሃም ሶስት አምላክ አያመልክም ነበር። ማርያም እንደዚህ ቦታ አይሰጣትም ነበረ። ይሄ እናንተ የምትከተሉት መጽሐፍ አልነበረም የሚከተለው። እነዚህ የያዛችሁት መጽሐፍ የትኛውም ነብይ ይሄ መጽሐፍ አያውቁም። በቃ ሰርፕራይዝ ላደርጋችሁ፣ ይሄ መጽሐፍ አያውቁም። ከዛ ነው ቀጠል አድርጎ ቁርአን ሲናገር እዛው 112 ላይ ቀጠል አድርጎ ተናገር በላ አለ። መን አስለመ ወጅሀሁ ሊላሂ ለአላህ
ፊቱን ለአላህ የሰጠ አካል እሱ ነው ገነት የሚገባው ብሎ ተናገረ። እና ያን አያይዞ ሲናገር በዛ ሴንስ ነው እና አብርሃም የነቢያት መንገድ መጣራት ስላለብን ወደ ነቢያት መንገድ እየጠራናቸው ስለሆነ ያ ነው መሰረታዊው ነገር። እና ቃል እናንተ እና አብርሃም እየተከተላቸው ግን ያን ለማወቅ እስቲ እንዴት እንፈትሽ ካላችሁ የአብርሃምን ትምህርት መጽሐፋችሁ ላይ ፈልጉት። አብርሃም ያስተማርበትን በሱ ጊዜ ነበርና አብርሃም የተናገረበትን አሳዩ። የለም። እሺ በሙሴ ጊዜ የነበረ መጽሐፍ አሳዩ። የለም። ከሙሴ በኋላ ነው ተራኪው። እሺ በኢየሱስ ጊዜ የነበረ መጽሐፍ አሳዩ። የለም። ከሱ በኋላ ያሉ ሰዎች ታሪክን ያዘጋጁት። ስለዚህ ታዲያ እንዴት ነው የምትከተሉት? ስለዚህ ለዛ ነው ወደ ትክክለኛው ነገር ንጥራችሁ ምላችሁ ለዛ ነው። ይሄን ይመስላል አጠር ሲል። ጀዛከላ ወላሂ ወሳኝ መልስ ነው የሰጣችሁ። ኢንሻአላህ የምንጠራበት ዓላማ ያው በረም በምን እንደሚጠሩ ነግረውናል ኢብራሂም እና አብዱልከሪም። 3500 ሰዎች ደግሞ ለእናንተ መጠየቀው ለምንድን ነው ማጣሩት ነው? ለምንድን ነው ማጣሩት? አጠገባችሁ ጋር ያለው ጓደኛችሁን የመሳሰሉት ይሄንን ለምንድን ነው ማጣሩት? ማጣሩበት ምክንያት ሼም እያያዛችሁ ምናምን ይሄ ለእናንተ ነው። እሺ አምላክ ለነቢያት ደንግጎ የሰጣቸው ሃይማኖት ኢስላም ነው። ይህን አላህ በቁርአን ላይ ለነቢያት ሁሉ የሰጠሁትን ሃይማኖት ሰጠዋቸው እያለ ይነግረናል። ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂም ወሙሳ ወዒሳ እያለ ይናገራል። እነሆ ዛሬ ይህን ሃይማኖት እስልምና እንደነገርኩላችሁ ከዚህ በፊት ለኖህ፣ ለአብርሃም፣ ለሙሴ፣ ለመሲሁ ደንግጌ የነበረውን እያለ ቃል በቃል ይናገራል። ስለዚህ እነዚያ ቀደምት ነቢያት በነበሩበት መንገድ ላይ ያለ መንገድ ኢስላምን እርሱ እንደደነገገው አምላክ ይነግረናል። ኢነ ዲነ ዒንደላሂ ልኢስላም ይላል። ከእኔ ከአላህ ዘንድ ተቀባይነት ያለው ሃይማኖት አንድ ነው፣ እርሱም ኢስላም ነው እያለ ይነግረናል። ያዕቆብም እንዲሁን ለልጆቹ ሲነግራቸው ምን አለ? ወያዕቁብ ያ በንየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። እነሆ አምላካችሁ አላህ አንድ ሃይማኖትን ብቻ መረጠላችሁ፣ እርሱም እስልምና ነው። አደራ ልጆቼ ሙስሊሞች ሳትሆኑ እንዳትሞቱ አላችሁ ይላል። ስለዚህ ከአምላክ ዘንድ ለነቢያት የተደነገገው ብቸኛ ምልክታዊ ሃይማኖት ኢስላም። ሰዎች ግን ያንን ሙስሊሞች ነን ብለው ሻል ነቶች ቁርአንና ሐዲትን በተሳሳተ ግንዛቤ ተገንዝበው ጫፍ የወጡ ሰዎች ይኖራሉ። የዛኔ ሃይማኖት ተለያይቷል ሳይሆን ወይም የተለያየ ሃይማኖት ያለ ሳይሆን የተሳሳተ ግንዛቤ ይዘው ወጣ ያሉ ሰዎች ናቸው የሚባሉት። አሁን የምጠይቃቸው ሺዓ ለማለት ፈልገች ነው? ሺዓ ብቻ እንደዛ ነገር ሺዓ እና አህባሽ እንደዛ ነው። እነዚህ ሰዎች አሁን ለምሳሌ እነዚህ ሰዎች ችግራቸው ምንድን ነው? ከኢስላም ወጣ ያሉበት መንገድ ከተባለ የመጀመሪያው ምንድን ነው? ፍጥረታትን ይጣራሉ፣ ይለምናሉ። መቼም ሰው ሊጠራ የሚገባው አምላክን ብቻ ነው አይደለ? በማንኛውም ጉዳዮች ላይ አምላክን ብቻ እንድንጠራ ነው ቁርአን የሚያዘን። አላህ በቁርአን ላይ ውድዑኒ አስተጅብ ለኩም ይላል። እኔን ብቻ ለምኑኝ፣ እኔን ብቻ ጥሩኝ፣ እቀበላችኋለሁ ልመናችሁንም ይላል። ታዲያ እነዚህ ሰዎች ሙስሊሞች ነን ብለው ከአላህ ውጭ ሌላን አካል የሚጣሩ ከሆነ ራሳቸው ያው ተርዝ ለቅር ወጡ። እነዚህ ሰዎች በራሳቸው ጊዜ ማለት ነው። ስለዚህ እነርሱ የራሳቸው የተሳሳቱበት መንገድ እንጂ ግንዛቤያቸው የተለየ እስልምና ኑሮ አይደለም። እና ስለዚህ የትኛውን ሃይማኖት ነው ማለት ትክክል? አንድ እስላም ነው አውቃለሁ። ኦኬ አሁን አስረዳኸን። ስለዚህ የሆነ አሁን እኔ በፊት አረብ ሀገር ነበርኩና ሲሰግዱ የሆነ ቤት 3 ጊዜ የሚሰገድ በሰላት አለ፣ የሆነ ቤት ደግሞ 5 ጊዜ የሚሰገድ በሰላት አለ። ያንን እንዴት ነው? አሁን 5 ጊዜ ነው መስገድ እንዳለብን የሚናገሩ። ለዚህም ማስረጃ ሰጥቻለሁ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? 5 ሰለዋት ፊልየውም ወለይላ እፍተረደሁነ አላሁ ዐለል ዒባድ ፈመን አዳሁነ ፈለሁ ዐህዱ ሚነላሂ ቢአን ዩድኺለሁ ልጀና ብለው ተናገሩ። በቀንና በሌሊት አምላካችሁ አላህ በባሪያዎቹ ላይ ሁሉ 5 ጊዜ ሶላትን ግዴታ አድርጓል። እነዚህንም ጠብቆ ለሰገደ ሰው አላህ ገነትን ሊያስገባው ቃል ገብቷል ብለው ተናገሩ። ስለዚህ 3 ጊዜ የሚሰግዱት እነዚህ ሺዓዎች አሁንም የተሳሳተ መንገድን ይዘው ይሄዳሉት። ምክንያቱም ያው የቁርአንና የሐዲት ማስረጃዎች የሚያሳዩት 5 ጊዜ እንድንሰግድ ነው። ስለዚህ 5 ጊዜ ለሰላት ትክክለኛ። ስለዚህ ሻሃዳ ማስፈልግ። እሺ ከኔ ጋር ሻሃዳ ለመያዝ ዝግጁ ነሽ? እሺ የምለውን ቃል አብረሽኝ የተከተልሽ በል። አሽሀዱ አሽሀዱ አላ
ألا إله إله إلا الله إلا الله وأشهد أن محمدا رسول الله. ما شاء الله ጨርሰ ሻል አላህ ምስጋና ይገባው። አሁን ያልሽው ቃል የሸሃዳ ቃል ወይም የመሰከር ቃል ይባላል። እስልምና ሃይማኖት የመጀመሪያው ትእዛዛትና መሰረት ነው። ትርጉሙም አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ እንደሌለ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድን የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ነው። የነቢያቶች ሁሉ አስተምህሮ ይሄ ነው። አምላክ አንድና ብቸኛ እንደሆነ አስተምረዋል። የመጀመሪያው ትእዛዛትም እርሱ እንደሆነ ለትውልዶቻቸው ሁሉ አስተምረዋል። ነቢያት የመጡት ስለ አንድ አምላክ ሊያስተምሩ ያለ በብቸኝነት እንዲመለክ ሊያስተምሩ ዘንድ ነው። ኢስላምም ይሄ አይደለም። ኢስላም ብሎ ማለት አልእስቲስላሙ ሊላህ ማለት ነው። ለዚያ ለአንዱ ለአምላክ ብቻ ፈቃድን ለእርሱ ብቻ ማሳደር ማለት ነው። እርሱን በብቸኝነት መገዛት፣ ለእርሱ እጅ መስጠት፣ በማንኛውም ትእዛዝ ላይ እርሱን በብቸኝነት መምለክ ነው። ከዚህ በኋላ ሙስሊም ሆነሻል። አንድ ሰው እስልምና ሲቀበል ጊዜ ምን ያገኛል ከተባለ መጀመሪያ ያለፈ ኃጢአቱ ሁሉ አላህ ይምርልታል። በዛሬዋ ቀን ያለፈው ኃጢአቶች ሁሉ ተምሯል። ይህንን የሚያጸድቀው ኢስላም በማስረጃ በቁርአንና በሐዲስ ላይ ሲነግረን አላህ ምን ይላል? ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ለተመለሰ ባሪያ ያለፈ ኃጢአቱን ሁሉ ይቅርልለታለሁ ብሏል። ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አልኢስላም ተጁቡ ማ ቀብለሃ አሉ። እስልምና ከእርሷ በፊት ያለን ኃጢአት ታስተሰርያለች አሉ። ያ ማለት ሰውየው ሲሰልም ጊዜ ያለፈ ኃጢአቱን ሁሉ አምላክ አላህ ሱብሓነሁ ወተዓላ ይቅር ይለዋል ማለት ነው። በቀጣዩ ዓለምስ ምን ያገኛል? ሙስሊም ከሆነ ሰውየው ቃል ኪዳን አለው ወይ ከአምላክ ዘንድ በነቢያት አንደበት ከተባለ አዎ አምላክ ቃል ገብቷል። በቁርአን ላይ ሙስሊም ለሆኑ ሰዎች ጀነትን ላስገባቸው ብሎ ቃል ይገባል። በቁርአን ላይ ሱረቱ ዙኽሩፍ ላይ ሲናገር ምን አለ? አለዚነ አመኑ ቢአያቲና ወካኑ ሙስሊሚን ይላል። እነዚያ በእኔ በአናቅጾቼ በቁርአን ያመኑና ሙስሊሞች የሆኑትን ጀነትን አስገባቸዋለሁ ብሎ ቃል ይገባል። ቀድ አፍለሐል ሙእሚኑን ይላል። አማኞች በእርግጥም ዳኑ ብሎ 4 ነጥብ ያደርጋል። አማኞች በእርግጥም ዳኑ ይላል። 4 ነጥብ። አላህ ሱብሓነሁ ወተዓላ ቀጥታ የደህነት መንገድን እናገኘን እና የሚድንተኛ እንደሆነ ቃል በቃል አረጋግጠውልናል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊም አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም እያሉ ይናገራሉ። ቀደምት ነቢያት ሁሉ ይሄን ነው ሲያስተምሩ የነበሩት ለትውልዶቻቸው። መሲሁ ሲያስተምር ምን አለ? ዒሳ ዐለይሂ ሰላም ኢየሱስ ሲያስተምሩ ለእስራኤል ሰዎች በተላኩ ጊዜ ምን አሉ? ወቃለ አልመሲሑ ያ በኒ እስራኤል አዕቡዱላህ ረቢ ወረበኩም። መሲሁም እንዲህ አለ፣ እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም ጌታ የሆነውን አላህን በብቸኝነት ተገዙ ብሎ አስተማረ። ከዚያ በኋላ መሲሁ በቀጣዩ ዓለም የሚድነው የማይድኑት እነማን እንደሆኑ ቀጥሎ ተናገረ። ምን አለ? ኢነሁ መን የሽርክ ቢላሂ ፈቀድ ሐረመ ላሁ ዐለይሂ ልጀና አለ። አላህን በብቸኝነት ተገዙ ካለ በኋላ እነሆ እነዚያ በአላህ ላይ ሌላን አካል የሚያጋሩ ከእርሱ ውጭ ሌላን አካል የሚገዙ ሰዎች አላህ ገነትን በእነርሱ ላይ እርም አድርጎባቸዋል አለ። ታዲያ ወዴት ነው የሚሄዱት? ወመእዋሁ ናር፣ የሚገቡት ወደ እሳት ነው ብሎ ተናገረ። ስለዚህ ቀደምት ነቢያት ያስተማሩት መንገድ ይሄው ነው። ያን አንድ አምላክ በብቸኝነት እንድናመልክ ትውልድን ሁሉ ሰብከው ሄደዋል። ያንን አንዱን አምላክ በብቸኝነት የተገዛ ሰው ወደ ገነት እንደሚሄድ እንዲሁም እርሱን የካደና ከእርሱ ውጭ ሌላን አካል ያመለከ ወደ ገሃነም እንደሚሄድ ሁሉም ነቢይ በየትውልዱ ለህዝቡ ሁሉ ሰብኳል። ይሄን ነገር ወለቀድ በዐስና ፊ ኩሊ ኡመትን ረሱላን አን ያዕቡዱ ላህ ወጅተኒቡ ጣጉት ይላል። ሙሐመድ ሆይ በእርግጥም ከአንተ በፊት በእያንዳንዱ ትውልድ ላይ መልእክተኛ ነቢያትን ልኬያለሁኝ ይላል አምላክ አላህ። ሲያስተምሩ ምን ነበር? አን ያዕቡዱላህ ወጅተኒቡ ጣጉት። እነዚያ ነቢያት ትምህርቶቻቸው አላህን በብቸኝነት ተገዙ፣ ከእርሱ ውጭ ያሉ ባዕድ አምልኮችን ጣዖቶችን ሁሉ ተጠንቀቁ እያሉ ያስተምሩ ነበር አለ። ወኢላ ዓድን አኻሁም ሁዳ ቃለ ያ ቀውም ዕቡዱላህ ማ ለኩም ሚን ኢላሂን ገይሩህ እያለ ይናገራል። ሁሉም ነቢያት አላህ ነው አምላካቸው፣ እርሱን በብቸኝነት ተገዙ፣ ከእርሱ ውጭ ሌላ ባዕድ አምልኮችን አትገዙ፣ ተጠንቀቁ እያሉ ያስተምሩናል። ይህ ነው። እሺ ስምሽ ማን ነበር? ፍሬ ህይወት። እሺ ደስ የሚልሽ የሙስሊም ስም አለ መቀየር ከፈለግሽ ወይንስ እኛ እናውጣልሽ? ደስ የሚል ስም ጻፉና ደስ ያለሽ አንቺ ትመርጫለሽ። ሀያት ወይንም ኢክራም ወይንም ፈትሕያ ወይንም ኢልሃም ወይንም ዩስራ። ኢልሃም በቃ ኢልሃም። እሺ አንድ ሰው እስልምና ሲቀበል ጊዜ ሻወር እንደወስድ ታዟል።
ለሶላት ዝግጁ ሆን ዘንድ ሻወር ትወስጃለሽ። ስለ ውዱ አደራረግ፣ ስለ ሶላት አሰጋገድ በመማር ጌታሽ ለአምላክሽ ለአንዱ ብቻ መስከር ትጀምሪያለሽ ማለት ነው። ስለዚህ የሚያስተምር